የኢትዮጵያ ንግድ ባንክ በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ የረመዳን ጾምን ወርን ምክንያት በማድረግ ድጋፍ ለሚሹ 246 ነዋሪዎች ማዕድ አጋርቷል። በባንኩ የማዕከላዊ ሪጅን ምክትል ፕሬዝዳንት አቶ ሙሉነህ ለማ የኢትዮጵያ ንግድ ባንክ በየዓመቱ ከሚያገኘው ገቢ ላይ ለማህበረሰቡ አገልግሎትና ሀገራዊ ፋይዳ ላላቸው ጉዳዮች ድጋፍ እንደሚያደርግ አስታውሰዋል። አቶ ሙሉነህ አክለውም የኢትዮጵያ ንግድ ባንክ በበዓላት በረመዳን ጾም በተለያዩ ዲስትሪክቶች አማካኝነት ማዕድ በማጋራት ከተቸገሩ ወገኖች ጋር ማሳለፉ የማህበረሰቡ አንድ አካል መሆኑ ማሳያ ነው ብለዋል። የኢትዮጵያ ንግድ ባንክ በትንሹ በዚህ በዓል ምክንያት በማድረግ ዛሬ ሁለተኛ አዲስ አበባ ላይ ሁለተኛ ነው። ከአዲስ አበባ ውጭ ደግሞ በርካታ ቦታዎች ላይ በርካታ በጀት አዘጋጅቶ የማዕድ ማጋራትን አገልግሎት እየሰጠ ይገኛል። ይሄ በዋናነት ኢትዮጵያ ንግድ ባንክ የማህበረሰቡ አንዱ አካል መሆኑን ማሳያ ነው። በጣም በርካታ የማህበራዊ አገልግሎት ስራዎችን እንሰራለን። በርካታ ቦታዎች ላይ የሕክምና ተቋማቶችን በርካታ ቦታዎች ላይ ብዙ እገዛዎችን እያደረግን ነው የምንገኘው። በማዕድ ማጋራት መርሃ ግብሩ ላይ የምግብ ዘይት፣ የስንዴ ዱቄትና ጥሬ ገንዘብ ድጋፍ ነው የተደረገው። የመርካቶ ዲስትሪክት ዳይሬክተር አቶ ደሳለኝ ቱሉ የመርካቶ ዲስትሪክት ከ240 ለሚበልጡ አቅመ ደካማ ወገኖች ድጋፍ አድርጓል ብለዋል። ባንካችን የሚጠበቅበትን ማህበራዊ ኃላፊነት ለመወጣት በቢሊዮን ብር የሚቆጠሩ ገንዘብ ለሀገራዊ ሜጋ ፕሮጀክቶችና ለበጎ አድራጎት ተግባራት የሚያውል ህዝባዊ ባንክ ነው። መርካቶ ዲስትሪክትም ለ246 ጠያቂና ደጋፊ ያጡ ወገኖቻችንን 1.6 ሚሊዮን ብር በመመደብ በአሁኑ ሰዓት ድጋፍ እያደረገ ይገኛል። የአዲስ ከተማ ክፍለ ከተማ ምክትል ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ወይዘሮ ቴማርጌታቸው በበኩላቸው የኢትዮጵያ ንግድ ባንክ ከፋይናንስ ስራዎች ጎን ለጎን የመደጋገፍ ባህላችንን ለማጠናከር በተለይ በበዓላት ወቅትና በዚህ በጾም ወቅት ከህብረተሰቡ ጎን በመሆኑ አመስግነዋል። ድጋፍ የተደረገላቸው ወገኖችም ማፍጠሪያ እንዳይቸገሩ ባንኩ ላደረገላቸው ድጋፍ ምስጋናቸውን አቅርበዋል። ሁሉ ነገር ደስ ብሎኛል። ለጦማችን ለምናችን ሁሉም ለደረሰ በጣም ደስ ብሎኛል። ንግድ ባንካችን ንግድ ባንክ አላህ ይስጥልን። ዛሬ አመት ማልሞያ ስለሰጠኝ አመሰግናለሁ። አላህ ይስጥልን። የኢትዮጵያ ንግድ ባንክ የረመዳን ወርን ታሳቢ በማድረግ በተለያዩ አካባቢዎች የማዕድ ማጋራትና የዝየራ መርሃ ግብሮችን በማከናወን ላይ ይገኛል።